ብሄድ 30 ወንድ ማሰለፍ የምትችል እቺ መልካም ቆንጆ ልጅ በወንድ ነፍሷን አጥፍታ ከሆነ እንግዲህ ጌታ ይሁናት። እኔ ምንም የምለው ነገር የለም። የቀራችሁት ግን ሰማይ የተከላችሁ 24 ሰዓት ወንዶችን ታወራላችሁ። ወንዶቹ የሚያልሙት ሌላ ነው፣ እናንተ የምታልሙት ሌላ ነው። ያህልማችሁ ሳይሳካ ሲቀር የ1 ሜትር ገመድ ነፍሳችሁን ያጠፋዋል ማለት ነው። ስለዚህ ለወንድ ብላችሁ ነፍሳችሁን አታጥፉ። ሰላማት ወንድ ብሄድ ወንድ ይተካል። ምን ሆናችሁ ነው? ምን አግኝቷችሁ ነው እንዴ? ለምን እንደገና ደግሞ አሉ የተባሉ ልጆች ደህና ናቸው የተባሉ ልጆች መንፈሳዊ ላይ ደህና ናቸው፣ ድናቸው ላይ ደህና ናቸው የተባሉ ልጆች ለጎረምሳ ተብሎ አላገባሽም ስላላት ብቻ አንገቷ ላይ ገመድ የምታስገባ ከሆነ አንቺም ኑሮ አልነበርሽም ማለት ነው፣ ሙተሻል ማለት ነው። ለምንድን ነው ራሳችሁን የምታጠፉት? የመጣችሁት 18 ዓመት አልፏችሁ ፓስፖርት ይዛችሁ ስትመጡ መጀመሪያ የራሳችሁን ህይወት ልትኖሩ ነው። የተረፋችሁ ነገር ካለ ቤተሰቦቻችሁን ልትረዱ ነው እንጂ መታችሁ አረብ ሀገር ትሞታላችሁ። እንደገና ደግሞ እስኪ የዝቸሊ ፕሮሰስ ራሷን ስላጠፋች 6 ወር 7 ወር ይፈጃል። አንድ በሉ። ሁለተኛ ወጭ አለው። እንደገና ደግሞ ህዝብ ተሰብስቦ እርዳታ ይጠየቃል ማለት ነው። አሁን ይሄ ሞት አሟሟት ነው። ይሄንን አሟሟት ነው ብላችሁ ታስቡታላችሁ? እኔ ዝል ላላችሁ ሴቶች ማለት ነው አላህ አቅርቤት ልጃብልን አጀዋል ይሄን ሰማ ዝጋ ከተሽ 24 ሰዓት ተወሪያለሽ። ወንዶቹ ምላሳቸው ምላጭ ነው። እናንተ ልባችሁ እንደ ቅቤ ይፈሳል። የምታምኑት ነገር እህትና ወንድሞቻችሁን እኮ እንደ ባዳ ወንድ እኮ አታምኑ። እንዴት ነው ሴት ለወንድ ብላ ነፍሷን የምታጠፋው? እችን የመሰለች አበባ ልጅ ቢላህ አለይኩም። አሁን እችን ሌላ ወንድ ማግባት አትችልም። ገና 30 ዓመት ያልሞላሽ ሴት እንደዚህ ራስሽን የምታጠፊው ለምንድን ነው? ስለዚህ ሴቶች ጥንቃቄ አድርጉ። ምን ሆናችሁ ነው? እኔ ያገባሁት የወለድኩት እኔ ተስፋ ያልቆረጥኩትን እናንተ ተስፋ የምትቆርጡት ምን ሆናችሁ ነው? ምን አግኝቷችሁ ነው? ለምን ለቤተሰብ ቁስል ትሆናላችሁ? ለምን ለእናት እሳት ትሆናላችሁ? ለምንድን ነው ለእናት ነደድ የምትሆኑት? እናት እኮ ትጎዳለች፣ አማታል እኮ ልጅሽ ታንቃ በወንድ ሞተችላት። የሞት ሞት እኮ ነው ለወላጅ። እናንተ ከቤተሰብ ሀቅ ራሱ አትወጡም እንዴ? ሙቶ ማረፍ እኮ አለ። ያጀማተል ከር ህይወት እኮ እዚች ዱንያ ላይ ብቻ አይደለም፣ ከሞት በኋላ ረፍት እንዳለም እሰቡ እንጂ ኑሮ እንዳለ እሰቡ። እናቶቻችሁን እንደዛ አድርጋችሁ አስለቅሳችሁ ምን አይነት ደስታ አስለን እኔ በቃ እኔ ቻው። እኔ በጣም ነው የሚያሳዝነው በእውነት ቻው። አላህ ይሆናችሁ። የተናደርኩት ስለ አያት አለው እኔም ቲክቶክ ላይ አውቃት አለሁኝ እና ብዙ ጊዜ እንደዚህ አይነት ችግር የሚያጋጥማቸው ልጆች ሃይማኖተኛ ነን የሚሉ ልጆች ናቸው። በሙስሊሙም በክርስቲያኑም ሃይማኖተኛ ነን የሚሉ ልጆች ስለሆኑ ራሳቸውን የሚያጠፉት እነዚህ ልጆች እውነተኛ ሃይማኖተኞች አልነበሩም ማለት ነው። አየህ፣ ይሄ የሶሻል ሚዲያ ነገር እንደው ዝም ብሎ የወዘውዘናል እንጂ ሀቂቃው እውነቱን ስናየው ሃይማኖታችን እዚህ ጋር ነው ያለው። ስንተከብረውና ስናወራው አንድ አይደለም። ስለዘመርንና ወጥተን ቁርአን ስለቀራን ሳይሆን ውስጣችን ያለው ኢማን። እንግዲህ አንተ ምን ያክል ሃይማኖተኛ ብትሆን ነፍስ ማጥፋት በፈጣሪ ዘንድ እንደሚያስጠይቅ እየታወቀ እንዴት የሰው ልጅ አንገቱ ላይ ገመድ ያስገባል? ሌላው ይቅርና ደግሞ እቺ ልጅ ከሀገሯ ስትመጣ ጥላት የመጣች እናት አለች። እቺ እናት ደግሞ በአንድ ወንድ አትቀየርም። የእናትን ቀልብ መስበር የእናትን እንግዲህ የሀገራችንን ባህላችንን ታውቁታላችሁ። በተለይ ደግሞ በክርስቲያኖቹ ላይ ያለው የሀዘን አጠባበቅ በጣም ከባድ ነው። እች ልጇ ሰው ሀገር ተሰዳባት ስንት ዓመት ሳታያት ካሁን ልጅ አልፎላት ተሳክቶላት ትመጣልኛለች እያለች ስትጠብቅ የነበረች ልጅሽ በወንድ ምክንያት ታንቃ ሞተች። ቀላል እንዳይመስላችሁ፣ እኛ እንደምናወራው አይደለም፣ ይከብዳል። ኧረ እንደው ፍቅር ጊዜ ከባድ ቢሆን ወላሂ ራስ አያስጠፋም። የፈለገ ቢከብድ እንደው የፈለገ ምን አስባችሁ ነው? ነገ እኮ ስትሞቱ ትጠየቁበታላችሁ። ራሳችሁን ራስ ያስጠፋል እንዴ? ፍቅር ከባድ ነው የምትሉ ሰዎች ውጡ ከዚህ። ፍቅር ከባዱ ነው ነፍስን ያስጠፋል እንዴ? ሞኞች። እቺ ደግሞ ነገ ልትሞት ነው እንደ ወንድ ናት ሴት ፍቅር ሞኝ ከባድ ነው የምትለው የምን ፍቅር ከባድ ነው? ማጣት ነው ከባዱ ማሬ። እኔ 1 ወር አይፈጅብኝም አንድ ሰው ጋር ተጣልቼ ለመርሳት። የምን ፍቅር ከባድ ነው? ሳፈቅሽ ሆነ ብቻ
ራሳችሁን እያፈቀራችሁ ይሄ የአይን ፍቅር የሚባለው ነገር እኮ ነው እንደሚያደርጋቸው የአይን ፍቅር ለራሳችሁ መኖር ቢያጡ ለወለደች እናትና አባታችሁ ምን ጠረፍ ዋሂዶ ያኔ ለብቻችሁ እሱ እኮ አላፈቀረሽም። አንቺ ብቻሽን አፍቅረሽ የምታብዱ ውብደት እኮ ነው። ጀሃነብ ነው የሚከትሽ። ጀሃነብ ተመን ነው የሚያስከፍላችሁ። በነገራችን ላይ ተመን ፍቅር ከባድ ነው ትላለች። የምን ከባድ ነው ደግሞ በአሁን ጊዜ? አላህ ሰጥቶኛል፣ አላህ ይወስዳል። ልጄ እንደዚህ እኮ ነች ብዬ እኔ ራሴን ላጥፋ ነው? ኧረ እንደውም ትናንትና በውስጥ ጽፋልኛል ራሴን ላጥፋ ነው ብላ ገመድ አቀባያት ማለት ገመድ አቀባያት። ግን እሷ 500 ሺህ ብር ይዞብኝ ነው የምትለው። ለምን ሰጠችው? ኒካ ባሌው ነው። የኒካ ባሏ ነው? አዎ። ግን 500 ሺህ ብርና 2 ቤት ወሰደብኝ። ራሴን ላጥፋ ነው ወላሂ ያለች ከምሯ። አዮ ለምን ሰጠሽ ብላት ድሮ በትዳር እንዳለን ታውቂዋለሽ። በውስጥ እነግርሻለሁ። የኛው ጀማ ነው ጎበዝ፣ ደግ አደረግ። የኛው ጀማ ነው፣ የኛው ጀማ ነው አሉ። እኮ የኛው ጀማ ወሰርክ የሴት ብር እስከ 40 ነው ያወራችኝ። ወላሂ ታሳዝናለች። በእርግጥ ግን ደግሞ አፈር በልታ እግሯን እሳት በልታ ኩላሊቷን አታ ሸቅላ ለማንም ወሮ በላ የምትልክ ሴት እና ራሷን የምታጠፋ ሴት መቼም አትዘኑ። ስራችሁን ስሩ። ዝም ብላችሁ እባካችሁ ተዋቸው። የሚገባቸው ከሆነ ይግባቸው፣ እየተነገራቸው ነው። ካልገባቸውማ ስራሽን ስር ይታያቸው። መቼም አይገባቸው። የሚሰማ የለም እኮ ሳሚ። ቢሰሙ ኑሮ ነበር። እመብርሃንን እኔ ሃይማኖተኛ ነኝ ብለው ራሳቸውን የሚጎዱ ሰዎች እኔ ምን አይነት ሰዎች እንደሆኑ አላውቅም። ፍቅር ማለት ምን አይነት ነው? ራስን የሚያስጠፋ ለምን ገሃነብ አይገባም ከፈለገ? ለምን ገሃነብ አትገባም ከፈለገች? ፍቅሩን ይዘው እንዴ ምን አስፈለገ? ራስን ማጥፋት ምን አስፈለገ? ራስ ህይወት እሱ ነው እንዴ ህይወቷን የሰጣት? ነፍስያ የሰካላት ስጋና ነፍስ ሊያለያይ የሚችለው እሱ ነው እንዴ? እኔ አላረገውም። ግን እንደው ይግባችሁ እባካችሁ። በሰው ሀገር እየተንከራተታችሁ ብራችሁን የምትበሉ ሰዎች እንደው ከዛ በኋላ ራሴን አጣው የምትይ ነገር ተብለሽ ሚዲያ ላይ የምትወጭ ነገር እኔ እንጃ። የምትወጣው ሰውዬ ግራ ነው የሚገባ። የምትነፋረቅ ሚዲያ ላይ የምትነፋረቅ ወንድ፣ የምትነፋረቅ ሴት ልቦና ይስጣችሁ። ሌላ ምንም የምለው ቃላት የለኝም። እማ ስራሽን ስሪ፣ ታያቸው። ወንዶቹ ምንም አላጠፉ፣ ሴቱ ነው ራሷ ተሰጠች። ዙዙ በመድኃኒዓለም ዝም ብታይ ስላልደረሰሽ ነው። በመድኃኒዓለም ራሴን አጠፋለሁ ብሎ ዝርክርክርክርክ እያለ የሚለጥፍ ወንድ ባየሽ ለምን አይሰቀልም ታዲያ? ስለዚህ ስራችሁን ስሩ። እነማምዬ ይሄ እንደው ራሴን አጠፋለሁ የምትል ካለች ታጥፋ። እስቲ የሚጎዳትንና የሚጠቅማትን ካላወቀች እቺ ለራሷ የምትኖርም አይደለችም። እንኳን ለገጧት ቤተሰብ የምታፈራ ካልሆነች አላማ ከሌላት ነው ራሴን ላጥፋ ብላ የምታስበው። ችግር የለውም። ታሪካችን ያሳዝናል። አልሰማሁም ደግሞ እኔ አላየሁም ሶሻል ሚዲያ ዛሬ እና ምንም ያየሁት ነገር የለም። አሁን ነው ያየሁት። እኔ ራሴ አላየሁም። ሼር ሲያደርጉልኝ ነው መጣሁኝ። እንደዚህ ተፈጥሯል ምናምን ነገር አሉ እና ወዲያው ሼር አደረኩልሽ። ፎቶዋን አንሱ፣ የምትችሉ ፎቶዋን የለጠፋችሁ ፎቶውን አንሱላቸው። ቤተሰብ እሱን እያየ በጣም ተረብሿል። ከምር በጣም ነው የሚያሳዝኑ። እቺ ቅድም መታ የነበረችው ልጅ ፎቶዋ የእህቴ ፎቶ እየተዘዋወረ 10 ጊዜ ነው ውሃ የሚደፉባት። እውነት ያሳዝናል። ሲያዩ ያማል። ከመጀመሪያው ነበረ እሙዬ፣ ከመጀመሪያው ፎቶን ባይለጥፉ ጥሩ ነበር። አንድ ሰው ቶሎ ሲሞት እንደዚህ የሆኑ በብዙ እንትን ባይል ሙካዬ ብዙ ነው። በቃ ህዝቡም እንትን ብሎ እንደገና ደግሞ ማለት ነው። እኔ ቤት ገብተሽ ብታይ 3000 ሰው መሞት የሚፈልግ ገመድ ይዞ ቁጭ ያለ ነው። ማርያምን አንዷ ማርያም ትወድሻለች እኔ ስንቴ እንትን ብዬ እምቢ አለችኝ ብላ ጭራሽ ከታቦ ጋር ትጣላለች ኮሜንት ላይ። ሐስቢ አላህ ወኒዕመል ወኪል። ላይ አላህ ሂዳያ ይስጣቸው። እየተሰደዳ ያን በረሃ ያን ባህር አቋርጠው ያን ስንቱም ችግር አሳልፋ መታ 2 ዓመት እየሰራች ሰርታ
ለተወሰነ ላልሆነ ወንድ ጋር ብላ ህይወትን ማጥፋት ወላሂ በጣም እንደው አንደኛ ሐራም ነው፣ በዱንያም በአኼራም ወንጀል ነው። የሆነ የስላሴ ቤት እንትን አለ ግሩፕ አለ። እዛ ላይ ነው መዝሙርም ስንት ስትል ምናምን ከዛ ግሩፕ ወጥቶ እዛ ላይ ነው ማቃተን የመንፈሳዊ ላይ እና አላህ እናት በቃ ቤተሰብ የሚያስፈልገው እቺ አክስቷንም እኔ ቁጥሩ አለኝ። የሚያስፈልገው ነገር ካለ አዲስ ነገር ካለ አወራቸዋለሁ። ሰላም አምሹልኝ። እሺ ካይና መሰግናለን። ችግር የለውም። እግዚአብሔር ያክብርልን። ቪዲዮን ፎሎ አድርጓት ጋይስ። ስልካችሁን ቡልክልክ ታድርጉና ብሎክ ታጠጡትና ህይወታችሁን ትኖራላችሁ። ማለት አሁን ለሙዬ ስትነግራት በወንድ ምክንያት ነው አለች። አዎ አልሰማሽም እንዴ? አላገባሽም አላት እና ለዛ ነው ማዳሟ ራሱ ተናገረች እንዴ ብላ ሚስጥሩን ታውቅ ነበር ማለት ነው። አዎ በጣም ጎበዝ ነች፣ ጨዋ ነች፣ የስራ እንትን ነች ብላ ተናደች። ጁጁን ፎሎ አድርጓት። ቤተሰብ ልትወጣ ነው። ጁጁን ፎሎ አድርጓት እና እባካችሁ ለወንድ ብላችሁ ራሳችሁ ለገመድ እንትላት ሄርካ አይደለ? አዎ ቻው። አንዳንዴ ግን እንደው ከባድ እኮ ነው እንዴ! አትፍረዱ የምትሉ ታዲያ ለሌሎቹ ጠንካራ መሆን ነው እንጂ ማድረግ ያለብን አሁን ማለት አለብን እንዴ? ወንድ ነው የሄደው። እናት እንኳን ሞተ ህይወትን እንኖር የለ እንዴ? አባት ሞቶ ህይወትን ይኖር የለ እንዴ? እናት ልጇን አታየኖረች አይደለ እንዴ? ህይወት ይቀጥላል። እንኳን አይደለም ባዳ ልጅቷ እኮ ለመናገር ከብዷት ነበረ ይሄ ኬስ ስለሆነ። እኔ እኮ ብያለሁ መናገር የፈለገችው ነገር አለ ልጅቷ። ቅድም አኔ እንትን ከውስጧ አለ። የሰው ልጅ ቪዲዮ አብርቶ ሲያወራ መናገር የሚፈልገው አለ። እኔ ልጅቷን በጣም ያሳዝን እንዴ! ባይ ቼልሲ በሉት እንዴ! ለእናትሽ ኑሪ፣ ለወንድምሽ ለእህትሽ ነገ ለሚያስፈልግሽ ኑሪ። አግብታችሁ ወልዳችሁ እንኳን አልፈልግም ካላችሁ እግዚአብሔር መንገድህን ቀና ያድርግል በሉትና ኑሯችሁን ኑሮ ልጆቻችሁን አሳድጉ። አላገባሽም 35 40 ሆነሻል። እግዚአብሔር ስላልፈቀደው ነው ትዳርም እኮ ያልሰጠን። ከመጀመሪያው ትዳር አንዳንድ ያላገባችሁ ስላልፈቀደው ነው። ቢሰጠንም ቶሎ ይወስደዋል። እንዴ ገብታችሁ እኮ መፋታት አለ ውዶቼ። አግብተው ወልደው ስንት ነገር ይሁን የተለያዩ አይደል እንዴ? ጋብቻ ውስጥ ስለተገባ እኮ ህይወት ይዘልቃል ማለት አይደለም። አሁን አላገባሽም ማለት አሉ ምስክሮች ልጆቻቸው ብቻቸውን የሚያሳድጉ ሁለት ልጅ ብቻዋን ነው የምታሳድገው። ሶሲያሙ ኢቭን አይደለም ብራችሁን ቢበላ እንኳን ማለት ነው በቃ የራሱ ጉዳይ። እኔ ጎበዝ ነኝ ሰርቻ አገኛለሁ ከኔ ህይወት አይበልጥም በሉት። ራሳችሁን አሳምኑት። ኦሬዲ አንዴ የተሰጠ ነገር ስለሆነ እንደገና ደግሞ ምንድነው ይሄ ምናምኑን ይዟል። ሂድ ፖስተው ያንተም የናትክም የኔም እኩል ነው በሉትና በሉት። የዛኔ ድፍረት ያጣል። ብዙ እህቶቻችን ህይወት እንትን የሚለው እሙሙን እየያዘባቸው ከዛ ምን ያድርጋል? ይሄን ብር ካላመጣሽ ራስሽን ሚዲያ ላይ ማከተፖስት በራስ ሂድ ፖስተው ቦርጅ ከሊፋ ላይ አድርገህ ስቀለው በለው። የሀበሻ ወሬ ሳምንት ነው። ራሴን ግን አላጠፋም። ጠንካራ ሁኑ። እግዚአብሔር በፈጠረኝ ሰዓት ይውሰደኝ እንጂ ለወንድ ብላችሁ እንትን አላገባሽም እሰየው ባይ ቼልሲ ትዳር አግብቼ ልጅ ወልጄ ተፈተው ፈቺ አንቺ በቅሎ እሰይ ነገ ሁሉም ይወልዳል ይፋታል። ምን ይላል? በዚህ አጋጣሚ ፍቅርዬ አይደለም በፍቅር ላይ ሆናችሁ እሱ ትቷችሁ እንደዚህ ህይወታችሁን ለሱ መስዋዕት ማድረግ ይቅርና
እንደነቀነን እኮ ቤት ውስጥ አብራችሁት እየኖራችሁ ለሞታችሁ ለእናንተ መንስኤ ይሆናል። ጋይስ እንተሳሰብ እንጂ ኧረ እናቴ ሲሉ እልፍ ይገኛል። ደሃ ሞኝ ነው ሞቱን ይመኛል። ለየትኛው ዓለም ለየትኛው ምድር የትኛውን አንድ እንጀራ በልተሽ ለምታድሪበት ለዚህች ዓለም ነገ ዛሬ አይተሹ ነገ ለሚጠፋ ዓለም ለማን ብለሽ ህይወትሽን ትሰጫለሽ? ለማን ብለሽ? ከዛ ሲኦል ወጥተሽ የራስሽን ገነት ገንብተሽ መኖር ትችያለሽ። በጣም ሰማይ ቤትን ብትሄዱ እሳት ነው አሉ የሚያንቀለቅለው ቅልቅል ያደርጋል አሉ። እንዴ ሞኝ እንዳትሆኑ። የምድሩ አይበቃኝም እንዴ ተንከራትቼ ዋጋ ከፍዬ ተሰድጄ ሳይሞላልኝ ደግሞ ድጋሚ ደግሞ መሞት ባይ በሉት። ማናችሁም ጓደኛም ካላችሁ ባሌ ከርቶኛል ፍቅረኛ አላገባም ሆነ ቻው በሉት ነው። ብሎክ አድርጋችሁ ህይወታችሁን ኑሩ። ህይወታችሁን አድኑ። ልጅ ካላችሁ ለልጃችሁ ኑሩ። ባዳ ነው። እናታችሁ ሞታ አልኖራችሁም ወይ? ህይወትን አልቀጠላችሁም? እናቴ ሞታለች ብላችሁ ጉድጓድ የገባችሁ የታነቃችሁ አላችሁ? የላችሁም። እናት ልጇን ቀብራ ወይ ብላ እንትን አላለችም? የሞተች አለች። በቃ እግዚአብሔር ነው የወሰደው ብለው እኮ እየኖሩ ነው። ለምንድን ነው እንደዛ የማታደርጉት? ለምንድን ነው ወንድ ሲሆን ከዳችሁ አይደለ? በእግዚአብሔር ዘንድ ራሱ ይከዳል። ተውት። እናንተ ታመኑ፣ እሱ ይክዳችሁ። ከዛ በኋላ ራሳችሁን ጠንካራ አድርጉ። እቺን የመሰለች ሮጣ ያልጠገበች ህይወትን ያላየች ለወንድ ብላ አላገባሽም አለኝ እንካ ገመድ። አረ ተው፣ የእግር እሳት ነው የሚለው። ተው። እያንዳንዳችን በህይወታችን ብዙ ነገር አለ፣ ግን አልፋችሁ ነው። ጠንካራ ሁኑ። መዝሙር ስሙ። የሙስሊምም ሻነው ምንድነው ስሙ? እሱ ነው በየሃይማኖታችሁ የሚያጽናና ነገር ከፍታችሁ እዩ። ከፋችሁ አይደለ? ለሰው መናገር ማትፈልጉ ከፈጣሪያችሁ ጋር ብቻ አንድ ደቂቃ ፈጣሪ አንተ ለኔ ስላላልከው ነው በሉት። ፍቅርዬ ማዳሟን ያገኛት ማን ነው? እሙዬ ናት። እንትናን እሙ ወርታ ሰጣት። እሙ አወራቻት። ማዳም ይገውና አወራቻት። አሁን ማዳም የት ናት? ሴትዮዋ እንግዲህ አው ማዳሞቻችን እኮ ይሆናል። ስልክም ስናወራ ስናለቅስም ምን ስንልም እስር ቤት ናት አለች። አክስቷን ነው ያናገረቻት። እዚህ ሀገር አለች ሌላ አክስቷ፣ እሷን ነው ያናገረቻት። ማዳምሟ እስር ቤት ነች አለች። አሜኔ ምን አለሽ? ድል እየሰጠናችሁ አይደለም። ማዳሟን ስትይ ነው ማዳሟ እስር ቤት ናት ብላለች። ግን ያሳዝናል። ማርያምን ራሳችሁን ጠብቁ። የሆነ የምትሳሽላት ናት እኮ ሁለቱም እንዴት እንደሚያምሩ ብታያቸው፣ አንድ ላይ እንዴት እንደሚያምሩ። እኔ እንደው